አንቺ ጥረት ጓደኛሽ አይደለች እንዴ? ራስ ጥረት። እሺ እንፈራው እንደምትፈሪ ጥረት ልጠራት ጥረት አለም 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 የተፈጠረው ነገር ሰማሽ? ምን እንዴ? ታዲያ ምን ሆነሽ ነው የተጨነቅሽ? ግራ ተጋብቼ። ምንድን ነው ግራ የማይገባሽ? ያቺ ብርክቲ ናታ። ምን አደረገች? ተቀይሬያለሁ ምናምን እያለች ወደ ልትበላው ሞከረች። ምናልባት እኮ ማን ያውቃል ተቀይራ ሊሆን ይችላል። ቆይ ግን መሲ ታውቆሻል? በጣም እያሽቀበጥሽላት እኮ ነው። እኔ አላሽቀበጥኩላትም፣ የተሰማኝን ነው የነገርኩሽ። እና እስከዛሬ ድረስ ስታደርገኝ የነበረው ነገር ረስተሽ ነው ወይስ አንቺ ላይ ያልደረስኩብሽም ብለሽ? ትቼዋለሁ። ብትተይው ነው የሚሻልሽ። ስላለም ሰማሽ? ምን የሆነ አደጋ ደርሶብኝ ነው ከትምህርት ቤት የቀረሁት ምናምን ብላ ሌላ ደውላለት ነበር። ወይኔ ምን ሆና? አላውቅም። አንቺ ያኔ ስንገፈትራት ምናልባት የሆነ ነገር መቷት ይሆን እንዴ? ወይኔ ጉዳችን ሊሆን ይችላል እኮ። አዎ፣ ግን የሆነ መንገድ ፈልገን ማጣራት አለብን። ቆይ እሺ፣ ምን አይነት መንገድ? አላውቅም። እኔም ለማጣራት ሞክራለሁ፣ አንቺን ሞክሪ። እሺ በቃ እንደዚህ እናደርግ። አንቺን በራሽ መንገድ አጣሪ፣ እኔም በራሴ መንገድ ላጣራ። እሺ፣ አዲስ ነገር ካለ ንገሪኝ። እሺ እሺ። እኛን ባጠባቂ አይደለም አታስብሽ። ሰብለን እንዳለም አላረጋትም። ሰብሊን እቅፍ ድግፍ አድርጊ እንከባከባታል። አንተ ውሻ! ሰንዝራ ወንድ ልጅ ነኝ ትሌለ። የወንድ ልጅ መገለጫው ደግሞ ሰንዝራ ለመመለስ ነው። ለምን አሰነዝር? ትሰማኛለህ? አንተ ውሻ ስለ ሰብል እንዳታነሳ። አሁን ባለውበት ሁኔታ ስለ ሰብል አለማንሳታችን። ስለዚህ ይህ ምላስን ጉልጉ ያወጣልህና ስለሷ እንዳታነሳ ነው ማለት ነው። አቅሙ ካለ ይችላል። እሱን ለማረጋጋት ማለት አሳያለሁ። ደስ ይለኛል። እንደውም ሰሞኑን ትንሽ ከዛ ብርቄ ነበር። ስለዚህ ናና አዳበረብሃለሁ። እሺ አይ ልጅ እስካሁን እኮ አልመጣችም። ምን ሆነ ይሆን? አላውቅም። እኔ እዚህ ከአንቺ ጋር ቁጭ ብዬ አይደል እንደ ያለሁት። ቆይ እሺ፣ ስትመጣ ምን ልታደርግ ትችላለች? እኔ እንጃ፣ እነሱን ለመገመት ይከብዳል። በእርግጠኝነት የበለጠ ክፉ ሆና ነው የምትመጣው። ምንም ብታረግ ምክንያት አላት። ቆይ በእኛ ምክንያት ሞታ ቢሆንስ? ልክ ነሽ። ግን ይኸውልሽ ምንም ቢፈጠር እንዳትልፈሰፈሽ እሺ? ካልሆነ እንደ ኳስ ነው የምትጫወትብሽ። እንደምትደግሚያት ምናምን ዛች። ካልሆነ እኔም ጓለባታለሁ። ምን እንዳደረግናት ብትነግራቸውስ? እንዴ እንክዳለና አይደል? አዎ ካድ እናደርጋለን። ሰብለ ካመንንማ ነገሮች ይበላሻሉ። የቪዲዮም ነገር ባበቃ። ሌላ ኮፒ የሚኖራት አይመስለኝም። መሲ ካላት ግን አበቃልኝ። እንዳይኖራት መጸለይ ነው እንግዲህ። አዎ አንችላትም፣ ታንበረክከናለች። እኔ ላንቺ ነው እንጂ የምሰጋው ምንም ብታወራ ምን እኔ የማጣው ነገር የለም። ልክ ነሽ። ከጎኔ ስለሆንሽ አመሰግናለሁ። ግዴታዬ እኮ ነው ሰብለ። ጓደኛ አይደለሽ እንዴ? ቢሆንም ከጎኔ የሆነች ችግረኛ እየተካፈልሽ ነው እንጂ ከጎኔ አይደለሽ እንዴ? ይቻላል ማለት ነው። ሰብለ አሁንም ያዘንባሽን ልታፈሽ ከሆነ አይሳካልሽም። ምንም ብትቀበላል እንደዚህ እንደ እባብ ለስልሰሽ መርዝሽን ለመጥፋት ከሆነ አታስቢ፣ አይሳካልሽም። በጣም ከፈውኝብሽ ነበረ። ያው አንቺን ለማሳመን ጊዜ እንደሚፈልግብኝ አውቃለሁ። ግን ጓደኛዬ ሁኚና ትክክለኛውን በረክቴ ላሳይሽ። ቆይ ለምንድን ነው የፈለግሽውን በግልጽ የማትናገሪው? እንደዛ ሲሆን የነበረው ፍቅሬን ማጣቴ፣ መገፋቴ፣ በቃ በትግል ኢላኔ ነው ማደርግ መስሎኝ ነበር። እና አሁን አንቺ እንደማታረጊው አወቅሽ? መጥፎ ሰው እንደሆንኩ ነው ያወቅኩት። ኤላን ይነጥቁኛል ብዬ ማስባቸውን ሁሉ ጠላው። ገና ለገና ስላሰብሽ ብቻ ሰላማችንን ልታሳጭን አይገባም ነበር። ሰብሊ በእኔ ቦታ ብትቆም ይገባሽ ነበር።
እንዴት? የምታፈቅሪውና ስንት ዋጋ የከፈልሽለትን ሰው ስታጪ ምን አይነት ነገር እንደምታደርግ አታውቂ። ቆይ ግን መታሽ ስንት ነገር እንደበጠበጥሽ ታውቆሻል? አሁን ታውቆኛል፣ ግን ደግሞ ማስተካከል ፈልጋለሁ። እና እኔ ምን ላድርግሽ? ለምንድን ነው እኔ ጋር የምትመጪው? ጓደኛ ማቾች እንድንሆን ፈልጋለሁ። በቂ ጓደኛ አለኝ፣ ተጨማሪ አያስፈልገኝም። ቆይ ግን እኔና አንቺ በዚህ ልክ የሚያጣላን ነገር ምንድን ነው? ስራሽ። ለሱ እኮ ይቅርታ አልኩሽ። መቼም ልስማማ አልችልም። ከፈለግን እኮ እንችላለን። ጆኒን አጉል እየቀረብሽው ያዘንሽ እየመሰልሽ ትሪት እንዲያደርግሽ ስታደርጊ አይቼሻለሁ። ጆኒ በጣም ጥሩ ሰው ነው። ስሜቴን ይረዳኛል። እንደሌላው እንኳን አይፈርድብኝም። ሚዛናዊ ሰው ነው እና ደግሞ እኔ እንደ ወንድሜ ነው የማየው አይደል? ስሜትሽን ይረዳል። ለዛ ነዋ ተለጥፈሽበት የነበረው። ሰብለ በፈጠረሽ እስካሁን የሄድኩበት መንገድ ሰልችቶኛል። ማንነቴ እንደዚህ አልነበረም። እሺ እንዴት ነበር ማንነትሽ ባክሽ? ተጫዋች፣ ግልጽ፣ ሰውን መረዳት የምችል ሰው ነበርኩ። በቃ ሳላስበው ነው እዚህ ነገር ውስጥ የገባሁት። እኔ ሳውቅሽ ግን እንደዚህ ሆነሽ ነው። ቆይ ሰብለ፣ የሚያጋጨትን ነገር ካስተካከልን ጓደኛሞቾች መሆን እንችላለን? ለምሳሌ ምን? አንቺ ደስ ካለሽ ከጆኒ ጋር ያለኝን ነገር አቆማለሁ። ውሸት። በፈለግሽው ነገር ልምልልሽ እችላለሁ። ጆኒን እንኳን ማግኘት ካለብኝ አንቺን ሳላስፈቅድ አላገኘውም። ቆይ ግን ምን አስበሽ ነው በዚህ ልክ መለወጥ የፈለግሽው? ነገርኩሽ እኮ በቃ ማንነት ያስጠላኝ። እንደዚህ አይነት ሰው አልነበርኩም። የምትይው እውነት ከሆነ ጥሩ ሀሳብ ይመስላል። ኤላን ለማግኘት ብዙ ዋጋ ከፍያለሁ። በቃ ብትቺ ከሱ ብትርቂ ደስ ይለኛል። እንደዛ ካደረግሽ እኔና አንቺ የሚያጣላን ነገር ምንም አይኖርም። እልህ ስላሳሽኝ ነው እንጂ ከኤላ ጋር ምንም አይነት ግንኙነት የለኝም። እና ጥያቄን ተቀበልሽ ማለት ነው? የቱን? ኤላን መራቁ። እሱ እንግዲህ እንደ ጸባይሽ ይወሰናል። እመኝኝ፣ እማታውቂያትና ትክክለኛውን ብርክቲ ነው ማሳይሽ። እናያለን። መስለም ምኑን? እውነትነቱን ነው። ለምን አልፈልገውም? እፈልገዋለሁ እንጂ። እና ትንሽ ሙዴ ሰላም ስላልሆነ ነው። በምን ጉዳይ? ከኤላ ጋር ቢሆን እርስ አውርተን ነበር እኮ። በምን ጉዳይ? በአለም ጉዳይ። ከዚህ በኋላ ከኔ ራቂ ምናምን ስላላት ነው። በሱ ምክንያት በጣም ተጎድታለች። ትናንትና ደውሎላት ራሷን ስታ ሆስፒታል እንደገባች ነገረችው። እንዴት? ምን ሆነ? ምን እንደሆንኩኝ ስመጣ እነግርሃለሁ ነው ያለችው። ግን አሁን ተርፋለች አይደለ? ምን ነው ያለ ወትሮች ለዓለም ተጨነቅሽ? እንዴት አልጨነቅም እንዴ? እማውቀው ሰው ሲጎዳ ምንም የማይመስለኝ ያን ያህል ጨካኝ ሰው አድርገህ ነው እንዴ የምታይ? እኔ እንደዛ ለማለት ፈልጌ አይደለም። እሺ ምን ሆነ ይሆን ግን? እሱን ስትመጣ የምናውቀው ይሆናል እንግዲህ። ልክ ነህ። ምን ነው ግን የተጨነቅሽ ትመስያለሽ? ማለቴ በቅርቡ ባሮክ ሰርፕራይዝ ሊያደርገኝ አስቧል እና የሷ መጎዳት ፕሮግራሚን እንዳያበላሸው ብዬ ነው። ታዲያ ይሄ ከሷ ጋር ምን ያገናኘዋል? ሁሉም ሰው እንዲቀር አይፈልግም። አለም ከቀረች ደግሞ ያው ኤላም ይቀራል። ለዛ ነው። ይሄን ያለ ፕሮግራሙ ወቅትሻል ማለት ነው እንዴ? በጣም እንጂ። የመጀመሪያ ፍቅረኛ እኮ የፍቅር ጥያቄ ሊያቀርብልኝ ነው እና እኔም ልቀበለው ነው አይደለም? አዎ፣ ከቀናት በኋላ የራሴ የምለው ሰው ሊኖረኝ ነው። ደስ አይልም? ለአንቺ ደስ ብሎኛል። አዎ፣ አንተም እፎይ ትላለህ። ከምኑ ነው ደግሞ እፎይ የምለው? ግቢ ውስጥ ሰው ያለን ግንኙነት ምን እንደሆነ ግራ ሲገባው ድረስ አንተንም ነጻነትህን አሳጣውክ። በቃ ከዚህ በኋላ ነጻነትህን ታውጃለህ። እኔ ከብደሽኛል አልኩሽ? እሱም አላልከኝም። እና የፍቅር ጥያቄው ልትቀበዩ ነው? አዎ፣ እስካሁን መቆየቴ ራሱ አግባብ አይደለም። እሺ ማለትሽ ላይ ቀር ጊዜውን ፈጀሽበት። አታስብ፣ አሁን በደንብ ክሰዋለሁ። በቃ እኔ ጊዜ አልወሰድብሽ። እሺ ቻው። የስንብት መሆኑ ነው። ቤቲት የጠፈሰ አለሽ? አለ ዘመኛው ይላል እንዴት ነው?
እኔ ነው ዝም እንዴት እንደዛ ልትችልሽ? ኤላ በሶስት ሴቶች ተፈቅሯል የሚል ወሬ መስማት እኮ እዚህ ግቢ ውስጥ አሁን ላይ ተራ ነገር ሆኗል። በቃ ወንድ ልጅ ቆረጠ። እስከ መቼ ተነቂ? አሁን ማንም መጥቼ ላሳይሽ። እንደዛ ከሆነ ያው አዲስ ጠላት ከምታፈራ ለምን ናታን ደብድበህ ካታሳየኝ? ምን ናታንን? አዎ ምን ሺ ነው? ልብ ቀጠለ እንዴ? ያኔ ናት ምደበድበው እንጂ እኮ የሚደበድበኝ አላልኩሽም። ቆይ አሁን ወንድ ነኝ እያልከን ነበር? ቢሆንስ ናታን እኮ ጤነኛ አይደለም፣ እብድ እኮ ነው። ቆይ አንቺ ግን ምን አርግሽ ነው? ቆይ ምን አረከኝ አልኩ እኮ። ከነፍስ ማጥፋት ወንጀል እኮ ተለይቶ አይታይም። ሲጀመር አቅምህን አውቀህ አርፈህ መቀመጥ ነው። እንደሱ እኮ ማለት አይደለም። የሰው ምርጫሽ እኮ ነው ልክ ያለው ነው። እሺ በቃ ተው እንዴ። ቀላል ተዋዋለሁ። እኔ ምልሽ ኪዩ፣ ትናንትና ግን ደስ የሚል ጊዜ ነበር ያሳለፍነው። ያው አንዳንዴ ሲደብረኝ የታችኛውን ማህበረሰብ ወርጃ ያለው። እኔ ግን ኪያ እንደ ትላንትና ላይፍ አሳልፌ አላውቅም። እኔ ምልክ ጆተኒክ ነው ለመርከው። አንዳንድ ቀን ከጓደኞቼ ጋር ኢንዶርስ ጌም እንጫወታለን። እኔ ያውስ ዶር አረኩብሽ እንጂ። እኔ ምለው ትላንትና ያበላሽ ነገር ግን ምንድነው? ፍልፍል ነው ግን ፍልፍል ነው የሚባለው። እና ታዲያ ቤታችን ጦር ሜዳ አደረከዋ? ይኸውልሽ እንዴት ሼም እንደያዘኝ በየደቂቃው እኮ ቦምብ ስለቅ ነበር። ፋሚሊሽ ምሽግ ይዘው ነው ያደሩት እንዴ? ቀላል። እኔማ ሆዴን አሞኛል ብዬ ነበር። ያው ምን ታደርገዋለህ? የቦሎቄው ጸባይ ነው። አውቄ ነው ላሽ ያልኩ እንጂ ቅድሚያ ማስጠንቀቂያ ሰጥክ ነበር። እና መቼ ነው ምን ደግሞ? ለሁሉም ሰው ህመም እየሰጠው ነው ያሉት። አልገባኝም። ካሌብን ላልሆነው ቀርቤ ፍቅሩ እንዲጨምር አደረኩ። እሱ ልክ ነሽ። አስበከዋል ግን ነገ አብረን መሆን ባንችል ምን ያህል እንደሚጎዳ? በተደጋጋሚ ነግሬው ነበር ግን ሊሰማኝ አልፈለገም። አለምን በእኔ ምክንያት ተጎድታለች። እሷ እንኳን በጻፈችው ደብዳቤ ነው ከኤልያስ የራቀችው። አንቺ ግን ምንም አላጠፋሽም። ደብዳቤውንም ጽፈው ቢሆን ጥፋቱ የኔ ነው። እንዴት? ፍቅረኛዋን ልነጥቃት ስለሞከርኩ ነው ያንን ደብዳቤ ጻፈችው። ቢሆንም ከኤልያስ ጋር ሊያጣላት እንደሚችል መገመት ነበረባት። ኤላን በመራቋና እኔና ኤላ በመቀራረባችን ተስፋ ቆርጣን ይመስለኛል የማይሆን ውሳኔ ወሰነችው። ማለት እራሷን ስታ ሐኪም ቤት ስለነበረች ነው ክላስ ያልገባችው። እንዴት አወቅሽ? ለኤላ ደውላለች ነበር። ዛሬ እመጣለሁ ብለው ነበር። እና እስካሁን አላየኋትም እኮ። አርፍዳ ልትመጣ አስባል መሰለኝ። የሞኝ ውሳኔ ነው የወሰነችው። አንድ ነገር ሆና ቢሆን አስበኳል። ጸጥቱን አልችለው። ራስሽን ተጠያቂ አታድርጊ። ነገም እንደሚፈጠር አታውቂም። ካሌብ ግን ደህና ነው አይደል? ብቸኝነት እያበዛ ያለው ጓደኛ አንተ ብቻ ነህ። ትሪት አድርገው። ሊርቅ ቢሞክርም በግድ የቀረበው። እሺ፣ በጣም የዋህ ልጅ ነው። ግዴታዬ ነው። በጣም ይቅርታ ግን ለምን? ጓደኛ ግን የማይሆን ነገሩ ስለገደልኩት። አንቺ ባትቀርብም እኮ እሱ ከርቀት አንዴ በፍቅርሽ ተሸንፎ ነበር። ቢሆንም ከኔ ጋር መቀራረብ ፍቅሩን ጨምሮታል። ስለዚህ ኃላፊነት መውሰድ አለብኝ። ብቻ የሆነው አንድ ይሆናል። በጣም የጥፋተኝነት ስሜት እየተሰማኝ። በምን? አለም ትናንትና ደውላልኝ ነበር። እና ታዲያ ትምህርት ቤት የቀረችበት ምክንያት ካንተ ጋር ያገናኛል? እንደዛ ነው አላውቅም። ብቻ ግን ደግሞ ራሴን ስቼ ስነሳ ራሴን ያገኘሁት ሆስፒታል ነው ያለች። ራሴን ስቼ? አዎ፣ ሰሞኑን በሆነ ጉዳይ ተጋጅተን ራቂኝ ያልኳት አልነበረ? እና በዛ ምክንያት ራሷን ላይ የሆነ ነገር ታረጋለች ብዬ በጣም ጨንቆኛል። ምናልባት እንዳሰብኩ ሊሆን ይችላል፣ ግን እንደዛ ከሆነ ከባድ ነው። ይኸውልህ ናቱ፣ አለም ምስኪን ልጅ ናት። እኔ ደግሞ በጣም ጨክኜባታለሁ። እውነቱን ንገረኝ ካልከኝ በጣም እየጎዳሃት ነው። ግን እኮ ፈልጌው አይደለም። ይኸውልህ የለ አንተ ጋር ምንም አይነት ምክንያት ሊኖር ይችላል፣ የእሷን የጉዳት መጠን ግን አይቀንሰው። ናቱ በእናትህ ጸጸቴን አታብዙ። ይኸውልህ አንዴ ጀምሬዋለሁ፣ ማውራት ያለብኝ ነገር እንዳወራ ፍቀድልኝ። እኔ እንደውም አንዳንዴ ሳስባችሁ ፍቅረኛ ማቾች ራሱ ለምን እንደሆናችሁ ግራ ይገባኛል። እንዴት? እሷ እያለች በሰብለና በብርክቲ ታጀበ ትውላለህ። ለእሷ ስሜት እኮ ምንም አትጨነቅም። አንተ እንደምታስበው እኮ አይደለም። እንዴትም ላስበው። አንተ ከብሪት ጋር እንደምትሆን እሷ ከሌሎች ወንዶች ጋር ብትሆን ምንም አይመስልክም? እንደ ሁኔታው ነው። አታስተባብል። ቅናት እንደውም በወንድ ልጅ ይብሳል። ይኸውልህ እሷን ከሌላ ወንድ ጋር ብታያት በምንም ታምር በጥሩ መንገድ ልትወስዷ አትችልም።
እኔ እኮ ሌላ ግንኙነት ኖሮኝ አይደለም። ይኸውልህ እንዴትም አድርገህ ብታስረዳኝ ምክንያት ብደረድር መቼም ቢሆን ልክ ልትሆን አትችልም። እና ጥፋተኛ እያደረግከኝ ነው። ይኸውልህ እሷ አንተን ላለማጣት ብላ ስሜቷን ዋጥ አረገች ወይ አልደበራትም ማለት ተረድታ ካለች ማለት አይደለም። ይኸውልህ በእኔ ቦታ ካልሆንክ አትረዳኝም። ይሄ ግንኙነትህ እንደደበራት ነግራህ አታውቅም? ታውቃለች። አንተ ግን ምን አደረግ? ፍቅረኛ ስለደበራት ርቀት ልፍጠር አልክ አላልክም? እሱን እኮ ያላደረግኩት ወድጄ አይደለም። ይቅርታ አድርግልኝ የለ ምንም ያክል ጓደኛዬ ብትሆን ሴት ልጅን በፍቅር ስጎዳ እያየሁ ዝም ማለት አልችልም። እንዴት እንደማስረዳህ አላውቅም። ኤላ ዓለምን እንደ ፍቅረኛ ፍላጎቷን አሟላላት፣ አክብራት፣ አለበለዚያ ደግሞ ተዋት። ቆይ በቀላሉ በተዋት እንደምትጎዳ አላሰብክበት? ይኸውልህ አብረሃት ሆነ በየቀኑ ከምትጎዳ አንድ የጎርታት ራቅ ብላ ስሜቷን እያዳመጠች ራሷን ብትጠግን ይሻላታል። ለሴት ልጅ ግን በዚህ ያህል ትቆረቆራለህ ብዬ አስቤ አላውቅም። ለሴት ልጅ እኮ ለመቆርቆር በዙሪያ ያሉት ሴቶችን ማየት በቂ ነው። ታውቃለህ የለ ጉዳቱ በቀላሉ የሚድን አይደለም። ልክ ነው። የብርክቲም ሁኔታ በጣም ያሳስበኛል። ቆይ እኔ የምለው ለምንድን ነው ግን ልብ ሊከፈትላት ያልቻለው? መጀመሪያውኑስ መች ተዘጋባት ነው? ስገምት ለእሷ ስሜት ያለክ ይመስለኛል። ነገር ግን እሷ ይህን ያህል ገፍታክ እየመጣች ልትቀበላት አልቻልክም። ብችል እኮ እኔም ደስ ይለኝ ነበር። እና ምን ያዘክ? ናታን እማታውቀው ነገር አለ። ቆይ እኔ የምለው በበፊት ግንኙነታችሁ የያዝክባት ወይም ደግሞ ልብክን ያሻከረው ነገር አለ? አንዳንድ ነገሮች መፍትሄ ስለማይኖራቸው ማውራታችን ትርጉም የላቸው። ምናልባት እኮ ለአንተ ያልታየ መፍትሄ ለእኔ ሊታየኝ ይችላል። ምንም አይነት መፍትሄ የለም። ይኸውልህ ልክ እንደ ጓደኛ ለእኔ ንገረኝና መፍትሄ ልፈልግለት። እኔና ፈጣሪ ጉዳዩን በደንብ እናውቀዋለን። ምንም አይነት መፍትሄ የለም። እሺ ይሁንልህ፣ ግን አንዳንዴ ፈጣሪ ፊት ለፊትህ ያለ በር ሲዘጋ ቁልፉን እዛው በዙሪያ አድርጎ ነው። እናማ የማይከፈት በር የማይታለፍ ፈተና የለም ልል ፈልጌ ነው። እንዳፈ ያርግ ቀለል አድርጎ። ሰላም እንዴት ናችሁልኝ? ውድ የርብቃችሁ ቤተሰቦች ደህና ናችሁ ወይ? አፍላ ፍቅር እንግዲህ በአፍላ ፍቅር ላይ በጉጉት ሲጠበቅ የነበረው የዓለም ጉዳይ አሁን ላይ ይፋ የሆነ ይመስለኛል። እንግዲህ ዓለም ለተከታታይ ለ3-4 ቀናት ትምህርት ቤት ቀርታ ሁሉንም ሰው በተለይ ደግሞ ሰብሌንና መሲን ስታስጨንቅ ነበረ። ምን ገጥሟት የሆነ የጠፋችው የቀረችው ለምንድን ነው የሚል ጥያቄ ሁለቱ ላይ ስትጭር ቆይታ ነበረ። እንግዲህ የተፈራው ደርሷል። በእነሱ ምክንያት ኮማ ውስጥ ገብታ የነበረችው መሲ ይቅርታ ዓለም ማለቴ ነው አሁን ላይ ወደ ትምህርት ቤት ተመልሳለች። በባለፈው ክፍል ላይ ለኤላ ደውላ ወደ ትምህርት ቤት ነገ እመጣለሁ የሆንኩትን ሁሉ እነግርሃለሁ ብለው ነበረ። እንግዲህ እዚህ ጋር እኔ አንድ ያልገባኝ ነገር አለ። እሱም የብርክቲ ጉዳይ ነው። እንደሚታወቀው ይሄ ሁሉ ነገር ይሄ ሁሉ ስብስብ ይሄ ሁሉ ድብልቅልቅ የተፈጠረው በተጻፈው ደብዳቤ ነው። ለብርክቲ በተጻፈው ደብዳቤ ነው። ኤላ ዓለምን በደብዳቤው ምክንያት ሳትጽፈው ጽፈሻም ብሎ ከአጠገቤ ራቂ ባይላት ኑሮ ይህ ሁሉ ነገር አይፈጠርም ነበረ። ታዲያ እንግዲህ ዓለም ከትምህርት ቤት ከቀረች ቀን ጀምሮ ብርክቲ በጣም ተረብሻ ነበር። ዓለም ለምን ቀረች? ዓለም የት ሄደች? እያለች ነበረ። እንግዲህ ዓለም ደውላ ኮማ ውስጥ እንደነበረች እና ራሷን ያገኘችው ኮማ ውስጥ እንደሆነ ስትናገር ብርክቲ በጣም ውስጧ ደስተኛ አልነበረም። እኔ ትንሽ ግራ የሚያጋባኝ ነገር አለ። ይህን ነገር ብርክቲ ጽፋው ከሆነ ግን በጣም ከባድ ነው የሚሆነው ከኤላ ጋር ላላት ግንኙነት። እሱ ለሷ ብሎ እንግዲህ ማንም ሰው አንቺን እንደዚህ ማለት መብት የለውም፣ ማንም ሰው አንቺን የመንካት መብት የለውም ብሎ ዓለምን ራቂ ብሎ ከእሷ ጋር ሆኖ ያለ ነገር ግን ደግሞ እሷ ባደረገችው ነገር ከሆነ ዓለም ይሄ ነገር ይሄ ሁሉ ስብስብ ነገር ተፈጥሮ እዚህ ደረጃ ድረስ የደረሰው እሷ በጻፈችው ነገር ከሆነ ለእሷ በጣም ከባድ ነው ይሄ ነገር። ምክንያቱም ደግሞ ቪዲዮ ማጥፋታቸው መጣላታቸው እሱ አይደለም፣ ነገር ግን ዓለም ላይ ያየነው ነገር ነው። እንግዲህ ዓለም ከትምህርት ቤት ሳትመጣ ከቆየች ጊዜ በኋላ ዛሬ እመጣለሁ ብላ ሁሉም ሰው ሲጠብቃት ነበረ። ኤላ በመቅረቷ በጣም ተገርሞ እንዴት
እንዴት ቀረች ብለው ሲጠብቃት ነበረ። በዛ ላይ ብርክቲም እንደዛው እንዴት ቀረች ብላ ስትጠብቃት ነበረ። ታዲያ ብርክቲ በጣም ፊቷ ላይ መከፋት ይታይ ነበረ። በእኔ ምክንያት ነው እንደዚህ የሆነው፣ በተለይ ደግሞ ኮማ ውስጥ ገብታ እንደነበረ ስትሰማ ራሷን ለማጥፋት ሞክራ ይሆን እንዴ እያለች ነበረ። ይህን ደብዳቤ በእርግጠኝነት ብርክቲ ናት የጻፈችው። ብርክቲ ኤላ ሊርቃት እንደሆነና ከዚህ በኋላ ካሌብም እንዲርቃት ለካሌብ ነግሮት ነበር። ካሌብም ለሷ እሱ ያለውን ሙሉ ለሙሉ ነገራት። ከዛ በኋላ እንግዲህ ብርክቲ ብቻዬን መሆን እፈልጋለሁ ብላ ብቻዋን እየሄደች እያለ የሆነ ነገር ስታስብ ነበር። ለምንድን ነው ኤላ ሊሸሽኝ የፈለገው? ለምንድን ነው የሚሸሽኝ? ቆይ እያለች እያሰበች ነበረ። በዛ ቅጽበት ነው እንግዲህ ደብዳቤውን ይዛ የመጣችው። ሰብሊ አትጽፍም፣ ይሄንን ምንም ምክንያት የላትም። ኤላን ከፈለገችው እሱ ስለሚፈልጋት ያን ያክል ብርክቲ ኖረች አልኖረች ለእሷ ምንም ነው። ምናልባት አለምም ልጽፍ አትችልም ብዬ ነው የማስበው። ይህን ነገር ብትጽፈው ኑሮ ይህንን ያክል አትከራከርም ነበር፣ እንደዚህ አትታገልም ነበር ብዬ አስባለሁ። ነገር ግን ይህን ነገር የጻፈችው የምትመስለኝ ብርክቲ ናት። ያው እንግዲህ እሷ ከኤላ ላለመራቅ በላይ የጻፈችው ነው ብዬ አስባለሁ። ከሶስታቸው ውጭ ኤላ አካባቢ ሰው የለም፣ ወይም ደግሞ የኤላ የኔ ነው ሊል የሚችል ሰው የለም ብዬ ነው። ታዲያ እንግዲህ ይሄ ደብዳቤ ምናልባት ራሷ ብርክቲ ጽፈው ከሆነ ራሷ ናት የምታምነው በእርግጠኝነት። ምክንያቱም ደግሞ የጥፋተኝነት ስሜት ስለሚሰማት ምናልባት ነገሩን ራሷ ልትናገር ትችላለች ብዬ አስባለሁ። አሁን ላይ ብርክቲ በጣም ደስ የሚል ጸባይ እያመጣች ነው። በተለይ ደግሞ ከሰብሊ ጋራ ጓደኛሞች እንሁን፣ ይቅርታ ላደረግኩብሽ ነገር ሁላ፣ ክፉ የሆንኩት ኤላን ስላጣውኝና እሱን ወደ እኔ ለመመለስ ነው በማለት ሰብሊን ጓደኝነት እየጠየቀቻት ትገኛለች፣ ብርክቲ ማለት ነው። ሰብሊም እንግዲህ አላምንሽም፣ እየሆነ ነገር ፈልገሽ ነው እንጂ አንቺ ያዞንባ ነው የምታነቢው፣ አላምንሽም፣ ብዙ ነገር አድርገሽኛል እያለች ነው። ታዲያ እንግዲህ ይቅርታ፣ ሁለተኛ እንደዚህ አላደርግም፣ ሰው ለመስተካከል እየሞከርኩኝ ነው፣ ወደ ቀድሞ ማንነቴ ለመመለስ እየሞከርኩ ነው፣ ይሄ መጥፎነቴ ኤላን አላስገኘኝም እያለች ነው። ታዲያ እንግዲህ ይህን ነገር እሱ አድርጋው እየተጸጸተች ይመስለኛል። የኔ ሀሳብ ነው። ብርክቲ ጽፈው ከሆነ ግን ከኤላ ጋር ያላትን ግንኙነት እንዳያሻክርባት፣ ወይም ደግሞ ኤላ ይህን ስላችሁ ዓለም ላይ የተፈጠረውን ነገር እንግዲህ ህልም ይሆን እውን አላቅም። እንደምታውቁት እዚህ ትምህርት ቤት ውስጥ ሰብሊ መቃዠት ከጀመረች ሰንበትበት ብላለች። እንግዲህ ሰሞኑን እየቃዠች ነው ሰብለ። ምናልባት ሰብለ አብዝታ ስለ እሷ ስለምታስብ የዓለም መጥፋት የዓለም መቅረት እያሳሰባት ነው። በዛ ላይ ደግሞ ታማ ኮማ ውስጥ እንደነበረችም ኤላ ነግሯቸዋል። ይህን ነገር መሲ ነግራታለች። ለዛም እንግዲህ ራሷን ጥፋተኛ አድርጋ ሰብሊ ማሰቧ የማይቀር ነው። በእኔ ምክንያት ነው መሲም ችግር ውስጥ የገባችው፣ እሷም ደግሞ ኮማ ውስጥ ልትገባ የቻለችው የዛን ቀን ገፍትረዋት ነበረ። እንደወደቀች ግን አላዩዋትም። ታዲያ ምናልባት የዛን ሰዓት ወድቃ ይሆን እንደ እያሉም ከመሲ ጋር ሲያወሩ ነበረ። ይህ ሁሉ ጭንቀት ተደራርቦ እንግዲህ ምናልባት ኮፒ ቪዲዮ ይኖራት ይሆን? ስትመለስ አለም ምን አይነት ሰው ሆና ትመለሳለች? የሚሉት ሀሳቦች በሙሉ ምናልባት ሰብለ ላይ ጭንቀት ፈጥረው እየቃዠች እንደሚሆን ተስፋ አድርጋለሁ። ነገር ግን በዛሬው ክፍል ላይ የዓለምን ሁኔታ ስናይ አይደለም መሲና ሰብለ እንደዛ መደንገጣቸው መጮኋቸው አይደለም እኛ አውዲየንሶቹ ተመልካች ራሱ በጣም ያስደነግጥ ነበረ፣ እያስፈራም ነበረ የሆነችው ነገር ማለት ነውና በእርግጠኝነት ሰብለ በህልሟ ወይም ደግሞ እየቃዠች ቅዠት ይሆናል ብዬ አስባለሁኝ። ያው እንደዚህ አይነት ነገር ልምድ አላት ሰብለና ከመጨናነቋ የተነሳ ምናልባት ቃዥታ ካልሆነ እውነት ከሆነ ይሄ ነገር እንዴት ከባድ እና መጥፎ ነገር እንደሆነ ነው የምነግራችሁና አለም እንግዲህ ትምህርቱ ከረፈደ በኋላ ሁሉም ሲጠብቋት ነበረ ትመጣለች ብለው እመጣለሁ ስላለች ማለት ነው። በዛ ላይ ደግሞ የሆነችው ነገር ራሴን ከኮማ ውስጥ ነው ስነቃ ያገኘሁት ብላ ነበረ። ይሄ ነገር ሁሉም ሰው እንዲጠብቃት አድርጓል። ነገር ግን ሳትመጣ ትቀራለች። በመጨረሻው ሰዓት እንግዲህ ክላስ ሊያልቅ ሲል መታ ነበረ። ስትመጣም እንግዲህ ጥቁር ልብስ በመልበስ ፊቷን በመሸፈን ነበር የመጣችው። ማለት ከጀርባ በአጠገባቸው ስታልፍ ነው የምናየው፣ በሰብለና በመሲ መካከል ማለት ነው። እሷ ናት አይደለችም ብለው እንግዲህ ለማጣራት ወደ አለም ተጠግተው ነበረ። እናም ሰብሊ አለም ብላ ስትጠራት እራሷን ገልጣ ዘወር ስትል ፊቷ ላይ ያየነው ነገር በጣም ስቅጥጥ የሚል ነገር ነው። ማለት
ትላንትና ደህና ነበረች ያች ልጅ። ትላንትና ምንም አይነት የአካል መጉደል አልነበረባትም፣ ሙሉ ጤነኛ ነበረች። ነገር ግን በኤላ ምክንያት ወይም ደግሞ በዛ ደብዳቤ ምክንያት በእነዚህ ነገሮች ተደማምረው ነው ይሄ ነገር እሷ ህይወት ላይ የመጣው። ስለዚህ በጣም ከባድ ነው። በተለይ ደግሞ ለሰብለ ከባድ ነው። አስባችሁት? እሷ ቪዲዮ ለማጥፋት ተብሎ በተደረገ ነገር ነው፣ አስበውበት አይደለም በእርግጥ ነገር ግን ደግሞ ጥፋት ነው። ይህን ያክል አካሏ እስኪጎል ድረስ አይኗና አንድ ጎኗ ፊቷ ሙሉ ለሙሉ ተበላሽተዋል ማለት ታስፈራለች። ለማየት ራሱ በጣም ነው የምታስፈራው እና በጣም ከባድ ነው። እውነት እንደማይሆን ተስፋ አደርጋለሁ። እውነት ከሆነ እኔ ከዚህ ምን እንደምንማር ራሱ አላውቅም። ሰብለም ጸጸቱ ለዘላለም ፊቷ ላይ ያለውን ጠባሳ ባየሽ ቁጥር የጥፋተኝነት ስሜት ሲሰማት ነው የምትኖረው። ቀላል እንደዚህ እንደምናስበው ቀላል አይደለምና መሲም እንደዛው በዛ ላይ ወንጀል ነው የሰሩት። ልጅቷ ትላንትና ጤነኛ የነበረች ልጅን አካሏን ያጎደሉ ልጆች እስከሆኑ ድረስ ተጠያቂ ናቸው፣ ከህግም ተጠያቂ ናቸው። የአእምሮ ጥያቄም አለባቸው አውቀው እንኳ ባያደርጉትና ታዲያ ለዚህ ነገር ምስቅልቅል ምክንያት ምናልባት ያ ደብዳቤ ስለሆነ ብርክት ጽፈው ከሆነ ምን አይነት ውስጧ ላይ ምን አይነት እንትን ሊፈጥርባት እንደሚችል ተጽዕኖ ሊፈጥርባት እንደሚችል ብርክቲ ማለት ነው ይህን ነገር አድርጋ በክፋት ኤላን ለማግኘት የተጓዘችበት ጉዞ ምን እንዳጋጠማት ምን እንዳደረገች ምናልባት ጸጸቱን አትችለውም ብዬ ነው ማስበው። ሰብሊና መሲ በእርግጥ አስበውበት አይደለም፣ እሷ ግን ተንኮሉን አስባበት ነው የምታደርገው። ያው ሆን ብላ ሳይሆን ኤላን ለማግኘት ኤላን እንዳገኝ ይረዳኛል የምትላቸውን አጋጣሚዎች ስለምትጠቀም ማለት ነውና ብቻ በጣም ነበር የሚያሳዝነው የዓለም ነገር። ቅዠት እንዲሆን እኔ እመኛለሁ። እንግዲህ ፊቷ አይኗ የተጎዳው ምናልባት ደም ስለፈሰሳት ፓራላይዝም ሆና ይሆን አላቅም፣ ግን በጣም ነበር የሚያስፈራው ይሄ ነገር። እንግዲህ የሰብለንም ህይወት ምስቅልቅሉን ነው የሚያወጣው። ሰላም ያለው ህይወትም አትኖርም፣ ተጠያቂ ናት። መሲም ደግሞ በሰብለ ምክንያት እንዲህ አይነት ችግር ውስጥ ስትገባ ብቻ አላቅም። ነገሩ ግን ቅዠት ይሆናል ብዬ ተስፋ አደርጋለሁ። የሰብለ ቅዠት እንደሚሆን ወይ መሲ ወይ ሰብለ ናቸው ይህን ነገር ሊቃዡ የሚችሉት። ምክንያቱም ደግሞ ልጅቷ ኮማ ውስጥ ገብታ እንደነበረና ራሷን ኮማ ውስጥ እንዳገኘችው ለኤላ ስትነግረው ኤላ ለመሲ ነግሯታል፣ መሲ ደግሞ ለሰብለ። ስለዚህ ነገሩን ሲያውቁ ተጨናንቀው የቃዡት ቅዠት እንደሚሆን ተስፋ አደርጋለሁ። ነገሩ እውነት ከሆነ ግን በጣም ከባድ ነገር ነው። እንግዲህ ቀጣይ ምናልባት ድራማውም የሚያስጠላ ነው የሚመስለኝ በዚህ የተነሳ። ውድ ቤተሰቦች እናንተስ ምን ትላላችሁ ስለዚህ ነገር? ይሄ ነገር ቅዠት ነው እውነት ወይስ ዓለም እንደዚህ ተጎድታ ነው የሚለው? ደብዳቤውንስ ብርክት የጻፈችው ይመስላችኋል ወይ? ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። የዛሬው የአፍላ ትረካችን ይህን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ። ሀሳባችሁን በኮሜንት በቀጣይ ምን ላስተካክልላችሁ ምን ልስራላችሁ በዛው ሀሳባችሁን አስቀምጡልኝ። እወዳችኋለሁ። ባይ ባይ።